ለእናትሽ ቆንጆ የልብ መድኃኒት ሰጥቼላችኋለሁ። ወክሽ ይሁን አሁን እናትሽን በስርዓት አናግሪ። ምንም ነገር እናገራለሁ ብትይ አጠገቧ ያለው ሰው ወግቶ ለመግደል ቅርብ ነው። አቤት እናቴ፣ አቤት እናቴ። እና ሆስፒታል ውሰዱኝ አትይም እንዴ? ገና ድሮ ነበር እኮ ይህን ውሳኔ መወሰን የነበረብኝ፣ ግን ከዛሬ ነገ ወስነህ ትመጣለህ እያልኩኝ ስጠብቅ ነበር። አሁን ግን በቃኝ ናታን። ከአሁን በኋላ እኔ ሰራተኛ፣ አንተ አሰሪ ነህ። በቃ ቆይ ከናታን ጋር ደህና አይደላችሁም እንዴ? ነገሪ ሮዝ፣ እትዬ እናቴ ልትገልብኝ ነው። የማትወጣው አዘቅ ውስጥ ገባች። ወይዘሮ ሂሩት እናቷን አግታ እናቷን ልትገልባት ጫፍ ደርሳለች። ናታንን በቃ በእኔ ላይ ተስፋ ቁረጥ፣ ያው ቀለበትህ ናታን፣ እኔ ለአንተ አልገባህም፣ አንተም ለእኔ የምትሆን አይደለህም፣ እዚህ ላይ ያንተና እኔ ጉዳይ ያበቃል ስትል ቀለበቱን አወለቀች። ምክንያትሽን ነው የምፈልገው፣ ማውለቅሽን እና እኔ መተውሽን አይደለም። እንባሽ ሲፈስና ልብሽ ሲሰበር ማየት አልፈልግም። ሰላምዬ፣ አንቺ እኮ የኔ ደስታ ነሽ፣ አንቺ እኮ ውስጥ ሰላም ነሽ፣ ምንድን ነው ችግሩ ቢላትም እሷ ግን ቃሏን አላጥፍም በማለት እናትህ አሳገተቻት እናቴን ሳትል በቃ እኔ ሰራተኛን ታሰሪ ነህ በማለት ዝም ብላለች። ወይዘሮ ሂሩት በእናትሽ ህይወት ፈርደሽ ነው እኔና ልጆችን ከኔ ከለየሽ፣ ይህም ሚስጥር ደግሞ ከአንቺ እንዲያልፍ አልፈልግም ስትላት ዝታባታለች። ሰላም ሁሉም ነገር ከአቅሟ በላይ ሆኖባታል። ሮዚ የወንድሟ ነገር እንቆቅልሽ ሆኖባታል። ወንድሟ የተጣሉበትን ምክንያት ሳያውቅ በመለያየታቸው እጅግ ሰላሙ ተነስቷል። ማሂ ነገሮች እየተሳኩላት ይመስላሉ። ሰላም የናታን ፍቅረኛ መሆኗን ባታውቅ እንኳን ናታን በሰላም ላይ ተስፋ ባይቆርጥ እንኳን አሁን ግን ክፍተታቸው እየሰፋ የሚመጣ ይመስላል። ግን ትልቁ ጉዳይ ወይዘሮ ሂሩት እንደዚህ ስላረገች ናታንን ታገኘዋለች ማለት አይደለም። የበለጠ ልጆቿን እያጣቻቸው ነው የምትሄደው። ወይዘሮ ሂሩትም በእናታቸው ላይ ያላቸው ተስፋ ሙጥጥ እያለ ነው የሚሄደው። ናታንም እንግዲህ ሂዶ እናቴ እኔ አንድ ቀን ተንበርክከሽ ይቅር በላኝ እንደምትይና እንደገና ፍቅሬን እንደምትቀበያት የኔ ልዕልት ብዬ መረጥኳትን እንደምታምንልኝ አምናለው፣ ጠብቅሻለው ማየ፣ በሰላም ተስፋ አልቆርጥም ቢላትም ወይዘሮ ሂሩት ግን ነገሮች ለስለስ አድርጋ ስር ሰዳ የሰላምን እናት አግታባታለች። ናታን ምክንያቱም ቢያውቅም ሰላም ግን በቃኝ እዚህ ጋር ማቆም አለብን ያለችው ነገር አልዋጥ ብሎታል። ይህ ጉዳይ ወዴት ነው እየሄደ ያለው? ማሂ የናታን ፍቅረኛ አንቺ ነሽ ወይ፣ በናታን ልብ ያለሽው አንቺ ነሽ ወይ እያለች በጥርጣሬ ቁም ስቅሏን ብታሳያትም ኦልሬዲ ናታን የሰላም ፍቅረኛ እንደሆነ ብታውቅ ማሂ ኦልሬዲ እንደምትገላት ነው ዳይሬክትሊ ማለት ነው። ግን ወይዘሮ ሂሩት አሁን በአቋራጭ የሰላምን እናት አግታ እያሰቃየችባት ነው። ናታን ይሄንን እንቆቅልሽ ባያውቅም ሰላም በከባዱ ልብ ስብራት ውስጥ ናት ያለችው። ምክንያቱን ሳትነግረው ደም ታለቅሳለች። ምክንያቱን ሳያውቀው እሷ ልቧ ተሰብሮ እያለቀሰች ነው። ናታንም አንቺ ተሰብረሽ እኔ ቆሜ መሄድ አልችልም፣ አንቺ እያነባሽ እኔ ልስቅ አልችልም፣ ቆይ ምክንያትሽ ምንድን ነው እባክሽን ብሎ ቢለምናትም እሷ ግን ነገሮችን ድብቅ አድርጋለች። ሁሉም ነገር ከአቅሟ በላይ ሲሆንባት ነው ለሮዛ ስትነግራት ኦልሬዲ እናትየዋ ዳይሬክትሊ መድኃኒቱን ስጧት ያልኳትን ሚስጥር ካፍ አውጥተዋለች በማለት እናቷን ሮዚም ምክንያቱን ባታውቅም ዝም ብላ የፈራጅ ተመልካቹን አቁማ ነበረ። በስተመጨረሻ ግን ሮዚ እባክሽን ንገሪኝ ብላ ስታስጨንቃት እናቴ ልትሞትብኝ ነው እማዬ፣ በእናንተ እናት መሀል ውስጥ መግባት አልፈልግም ነበረ፣ ግን ከአቅሜ በላይ ሆኗል። ናታንንም ልቡን መስበር ህይወቱን ማጨልም አልፈልግም፣ ግን አሁን እናቴ አደጋ ውስጥ ናት። የናታንን የልብ ስብራት እያየውን የራሱ መቋቋም አቅቶኛል። ሮዚ እውነቱን ልንገርሽ፣ እናቴ ልትገልብኝ አግታብኛለች ስትልም ነገሩን በትክክል የምትከታተለው ወይዘሮ ሂሩት ቀጥታ ክፍላቸው ገብታ መድኃኒቱን አሁኑኑ ስጧት ስትል በስልክ ስታወራ ሮዛ እንዴት እንዲህ ታደርጊያለሽ እማዬ በማለት ሰላምም በድንጋጤ ክው ብላ ቀርታለች። ይህ መጨረሻ ምን ይሆን? ወይዘሮ ሂሩት የትክክል መድኃኒቱን ልታስቀይርባትና የሰላምን እናት ልትገላት ነውን? ወይስ እንዲህ ስላደረገች መፍትሄ ታገኛለችን? እንደውም እማዬ እናመሰግናለን፣ ለእኛ ስለምታስቢልን ነው። ይሄ ሁሉ ክፋትና ተንኮልሽን አርቀሽን እና
እጅሽን አስረዝመሽ ሄድሽው። ስለዚህ እውነት ልንገርሽ እማዬ፣ እኛን 2 ልጆችሽን ታጭናለሽ። እናመሰግናለን ስለወደድሽን፣ አንቺ ከጎናችን ስለሆንሽ። ያንቺንን ማለት አይደለም፣ እኛም የራሳችን ፍላጎት አለን። ስለዚህ የእኛን ፍላጎት ካላከበርሽ እኛም ያንቺን ፍላጎት አናከብርም። እናት ልጅነታችን እንደፋቅሽ እናትነታችንም ልንፍቅና ልንከዳ እንችላለን። እማዬ ሁልጊዜ አንቺ አሳድገሽናል፣ እዚህ አድርሰሽናል። ካሁን በኋላ የራሳችን ህይወት ነው፣ በእኛ ህይወት አይመለከትሽም። ስንሳሳት ነው እንጂ የምትመልሽን፣ የእኛ ትክክል ነው ብለን ካሰብን አንቺ ጣልቃ መግባት አትችይም ብትላትም ሮዛ አንቺ ነሽ ሁለቱ ናታንንም ገደል የሰደርሽው እያለች ሮዛንም እየተቆጣቻት ነበረ። ይህ መጨረሻ ምንድን ነው? ኦልሬዲ ሰላም እጅጉን ደንግጣለች። ሌላው ትልቁ ጉዳይ ማሂ እያለ እብደት የጀመረው ያ ሰው እንግዳ ድራማ ላይ የምናውቀው ቴዲ፣ እዚህ ጋር ግን ማናት ፍቅረኛው እንደዚህ ጎዳና ላይ እስከሚወድቅ ራሱን እስከሚስት ልቡ እስከሚያጣ ያፈቀራት የጠፋችበት ማናት ማሂ? እጅግ የሚያሳዝነው ነገር ራሱን ሊያጠፋ ገመድ ላይ ከተንጠለጠለ በኋላ ሮዚና ደርሳ ያዳነችው። የሚያሳዝነው ነገር ግን ለምን አተረፍሽ ሲልም ተናግሯታል። ግን መልካምነቷና ደግነቷን ሳያስተውል አልቀረም። በስተመጨረሻ ይህንን ቁማርማ መያዝ አለብኝ በማለት ከብዱ ጋር ልትስማማ ሄደችው። ማሂ ሮዛን ግደልልኝ፣ እኔ ደግሞ ያንተን ፍቅረኛ ማሂን አመጣልሃለሁ ስትለው እኔ ማፈቅራትን ልጅ ገደላችኋትን ይመስለኛል። ግን ማሂ ራሷ ናት የዚህ ልጅ ፍቅረኛ። ራሱን ስለሳተ አቅሉን ስለሳተ ይመስለኛል፣ ረስቷት ነው እንጂ የዚህ ልጅ ፍቅረኛ ይቺ ትመስለኛለች ማሂ ማለት ነው እንጂ እኔ እንዴት ተዋወቁ፣ መጀመሪያ እንዴት ተዋወቁ፣ ሲቀጥልስ እንዴት የሚለው ነገር በጣም ያጓጓል። ግን ሮዛ ሳትወደውና ሳታዝንለት አልቀረችም ለዚህ ላበደው ልጅ ማለት ነው። እሱም እንግዲህ ግደላት የሚለው ቃል ሲነገረው እኔም ማፈቅራትን ልጅ ገደላችኋትን እያለ ማሂን ሊያንቃት ሲል እንግዲህ እሷ ከዛ ጫካ ወጥታ አምልጣለች ከፎቅ ስር ማለት ነው። ኦልሬዲ ገደልካት ግደላት የሚለው ነገር እማፈቅራትን ልጅ እንደገደሏት አድርጎን የገመተው። በጊዜ ሂደት ሮዚም ያን ልጅ ወዳ ከብደቱ ጎዳና አውጥታው ራሱን እንዲጠብቅ ከአይምሮ እንዲመለስ መልካም ሰው እንደሚሆን ጤነኛ ሰው እንዲሆን ተንከባክባ ወደ ራሷ ትመልሰዋለች የሚል ግምት አለኝ። ማሂ ደግሞ ይህን ተጠቅማ ሮዛን ማጥፋት ትፈልጋለች። ይህ ነገር ይሳካላታል ወይስ የሚለው የብዙዎቻችን ግምት ነው። ግን የናታንና የሰላም ፍቅር እዚህ ላይ ቅርጽፍ ብሏል። እናትሽን የምትፈልጊያት ከሆነ ኦልሬዲ ከዚህ ህይወት መውጣት አለብሽ። ለሮዛ ነገርሻት፣ ለናታን ነገርሽው፣ የሚለወጥ ነገር የለም። በእናትሽ ህይወት ከፈረድሽ ያው ሜዳው ላንቺ ነው። ወይ ትመርጫለሽ ወይም ሰራተኝነትሽን ትቀጥያለሽ። ናታንን መርጣለሁ ካልሽ እናትሽን ታጫታለሽ ብላ እንግዲህ መድኃኒቱን ዳይሬክትሊ ስጧት የሚለውን ቃል ተናግራለች። ሮዛ ደንግጣለች። ሰላም የምትይዘው የሚጨብጠው አታለች። ናታን ሲሰማ ደግሞ ምን ይፈጠራል? ሁላችንም በጉጉት